የሚገርሞት ነገር ታስረን እግዚአብሔር ይመስገን ለካ መታሰርም በረከት ነው ለምሳሌ በረከቱ ይምሉ 20 ምናምን ሰው እስር ቤት ነበር በህያው አምላክ ፊት ምናምን ጌታ እኮ ያበራለው ቃል የእስር ቤት መናፍቅ ማለት እንደ ያለው ጭራ ያለው ተናካሽ አውሬ ተኩላ በቃ የተሳለበት ሆረር የአውሬ ማአት ነው መናፍቅ ማለት አራት አይና ምን ማለት ነው እዚህ የሚሰሙ ወንድሞቼና እህቶቼ ጣጣት የኦርቶዶክስነት መገለጫ ነው ወይ መቃም የኦርቶዶክስነት መገለጫ ነው ወይ እኛኮ ይታደስንን ይሄን አይነት የስነ ምግባር ግድፈትም ጭምር ነው ያነሳን ያለው በእውነት እኔ ለብዙ አመት የገጠመኝ ተግዳሮት እኔ ኦርቶዶክስነቴ ለማወቅ ሲፈልጉ የሚያቀርቡልኝ ወይም የሚመዝኑኝ በመጠጥ ነው ላይ ጸጉር ያለው መጽሐፍ ቅዱስ እንዳትገዙ አሁን ምትገዙት መጽሐፍ ቅዱስ የመናፍቃን መሆኑን ምታውቁት ጸጉር ከውስጥ ታገኙ ይላል አጋጣሚ ሆኖ አንድ ጊዜ መጽሐፍ ቅዱስን ያላነበብም ነበር ማረግ ይገባኛል ሲል አንድ ነገር ገብቶታል በአንድ ሰው እንዲህ የሚባል አባባል አለ 50 እንትን ሰው በሽታውን ካወቀ 50% መፍትሄውን አውቋል ይባላል በሽታውን ካወቀ ሰው በሽታውን ካላወቀ ግን የመሞት እድሉ ሰፊ ነው ይሄ ሰውዬ 50% የመዳን እድል መጥቶላ በሽታውን አውቆታል አሁን እድንዘን ምን ማድረግ ይገባኛል ሲል በሽተኛ እንደሆነ ገብቶታል ቀጣይ እኔ እንግዲህ ተረዳውትን ነው በውጡ እንዴት ብዬ ሳል እድንዘን ምን ማድረግ በሽታ የሆነ በሽታ ገብቶታል ማለት ነው ከዛ እድንዘን ምንድነው በሽታ ምንድነው ከኃጢአት ጋር የተያዘ ነው ለምን መጨረሻ ሳነበው ማለት ነው አንተም ቤተሰቦችን ከተማሩ ከተጠመቁ ምናምን ይለ ጉዳዩ ለካ የነፍስ እንደሆነ የገባይ ነፍስ የሚሞገተች የታመምኩት ህመም የለም የነፍስ ጥያቄ እንደሆነ የተረዳሁት መጨረሻ ክፍሉን ሳነበው ነው ከዛ ይሄ ሰውዬ እድንዘን ምን ማድረግ ይገባኛል ሲል በሽተኛ እንደሆነ ገብቶታል ያን በሽታ ምንድነው ኃጢአት የተባለ ከዛ ፍጥረት ጀምሮ የመጣ ከርስ ማንንም ሊያስወግደው ያልቻለ መፍትሄ ሊሰጠው ያልቻለ ከህጉ ስርዓት ጀምሮ ክርስቶስ ኢየሱስ እስኪመጣበት ድረስ ያለ የጨለማው ዘመን ለዛ መፍትሄ ማንንም ያልሰጠውን አሁን ግን አይደለ ዛሬ በዳዊት ከተማ አዳይ መድኃኒት ክርስቶስ ኢየሱስ ተወልዶላችኋል ተብሎ የምስራቹ ቃል የተሰበከው እውነት ብርሃኑን የተገለጠው መድኃኒታችን ኢየሱስ ክርስቶስ ለካ ተገልጧል ያ ነው መድኃኒት ለካ ለዚህ ሰውዬ ፈውስ የሚሆነው ለካ ባሰራቸው ሰዎች በነ ጳውሎስ ሊተረክ እየተተረከ ያለ የታሰሩበት ምክንያት አረ መገለጥ እኮ ነው ሰውየው ገባው ምን ያረጉት እንግዲህ በሪዛ ገባው ለምን ገባ አይባልም አስሯቸዋል ገርፏቸዋል ግን የሆነ መገለጥ መጣለትና ምን ላድርግ መፍትሄውን ንገሩኝ በሽተኛ እንደሆንኩ ገብቶኛል በበሽታዬ ምክንያት ደግሞ ሞት እንደሚጠብቀኝ ሲኦል እንደሚጠብቀኝ ፍርድ እንደሚጠብቀኝ ገብቶኛል የማምለጫው መንገድ ደግሞ እናንተ ጋር እንዳለም ገብቶኛል ይሄ መገለጥ አይደል ኢየሱስ ሲሰቀል ከጎንና ከጎን ሁለት ሰዎች ተሰቅለዋል አይደል ሁለቱ ሰዎች ባክግራውንዳቸውን ሄደን ስናጠና እንግዲህ ወንበዴ ተብለው አስቸጋሪ ተብለው በስነ ምግባር መጥፎ ተብለው በወይኔ የተወረወሩ ሰዎች ናቸው የሞት ፍርድ የሚጠብቃቸው የምን ሞት የመስቀል ሞት በዛን ጊዜ በእንጨት የሚሰቀል የተረገመ ነው አይደል እኚህ የተረገሙ ሰዎች ከኢየሱስ ጎን ተሰቀሉ ባጭሩ አንደኛው አላገጠበት ታሪኩን ስለምናውቀው እዛው ውስጥ አልገባ አላገጠበት አምላክ ኮንክ ጌታ ኮንክ አድን ራስን እኛንም ማድን እያለ ብዙ ነገር ተናገረ ሁለቱም ተመሳሳይ ሰዎች ናቸው በደንብ ስም ሁለቱም ወንጀለኛ ናቸው ሁለቱም አጥፊዎች የተረገሙ ናቸው ምክንያቱም የተረገመ ነው መስቀል ላይ የሚሰቀለው የኛን ርግማን አይደል ወሰደልን ክርስቶስ በመስቀል ላይ እነዚህ የተረገሙ ሰዎች አንዱ ሲያላግጥ አንደኛው ግን እንደዚህ አለ ምንም እኮ የመጽሐፍ ቅዱስ ዕውቀት በዛን ወቅት እኮ ፈሪሳውያን የሃይማኖት ካህናቶች አሉ አይደል እንዴ አራት አይና የሚባሉ መጽሐፉን ጠንቀቀው የሚያውቁ ሙሴን በቃ ሙሴዎች ማለት ነው ጠንቀቀው ህጉን የበሉ ከህግ ጋር እንዴት የሚሉ በሰንበት ቀን ተፈወሱ እንጂ እንዴት በህግ ትሽራላችሁ ስለ ህግ የቀኑ ስለ በሽተኞች ሳይሆን ስለሚፈወሱ ሰዎች ሳይሆን ስለ ህጋቸው ጠንቀቀው የሚያውቁ ሰዎች የሚያሳዝነው ነገር ያልተረዱትን እውነት ያ ወንበዴ ያ ነፍሰ ገዳይ ምን አለ ጌታ ሆይ በመንግስት
አስበኝ አረ ከዚህ በላይ ምን መገለጣል ሁለት መገለጥ እናያለን አንደኛ ጌታው እንደሆነ ማነገረው ጌታው እንዴት አለ አንድ ደሙ እየተንጠባጠበ ያለን አንድ ሰው በመስቀል ላይ ተቸንክሮ ያለ አንድ ሰው አቅም ያጣ አንድን ሰው በምን ስሌት ነው አንተ ጌታዬ የሚባለው ያ እንዴት ጌታዬ ሊባል ይችላል አይችልም እንደ ስጋው ወራት ስናይ እንዳሳለፈው ነገር ስናይ ይሄ ሰው ያየና ይሄ ወንበዴ ይሄ መጽሐፍ ቅዱስን የማያውቅ ይሄ ምንም ታሪክ የሌለው ጌታ ሆይ አለው ጌታዬ ነህ አለው ምንም ብትሰቀል ምንም ደም ቢፈስ ምንም ብትዋረድ ምንም ራቁትን ብትሆን አንተ ጌታዬ ነህ አለው ሁለተኛ ጌታ ብቻ አይደለም ምን አለ መንግስት አለ ክብር ለስሙ መንግስት አለ የማይናወጥ መንግስት የማይሻር የዘላለም መንግስት አለ አንተ ጌታዬ በመንግስት አስበኛል መገለጥ ይሄ ነው ይሄ ካልገባን ይሄ ካልተገለጠልን ይሄ ሬማ የሆነ መልክ ካልመጣልን ከባድ ነው ከዘፍጥረት እስከ ራእይ ቃሉን በግዕዝ በአማርኛ በእንግሊዘኛ በዕብራይስጥና በግሪክ ብናውቀው ነጥብ በነጥብ ቃል በቃል ብንደረድረው ቢጠፋ ቢቃጠል መልሰን ይሄን ቃል ብንጽፈው እውነት ለመናገር አብርሆት እንዳሉት እርሱ ካልመጣልን በስተቀር ወደዚህ እውነት ለመጠጋት እንቸገራለን ገበው ይሄ ሰው መንግስትና ጌታ እንደሆነ ተረዳ ይሄኛው የሐዋርያት ሥራ ደግሞ ለኔ ምክንያት የሆነኝ ሰው ጌቶች ሆይ እድን ዘመን ማረግ ይገባኛል ይሄ የነፍሴ ጥያቄ ነበር ለነፍሴ ጥያቄ መልስ ያገኘውባት ቀን ያቺ ቀን ናት ያቺን ቀን ከዛ በኋላ ችግር እንዳለብኝ ገባኝ መጀመሪያ ኃጢያተኛ እንደሆንኩ ገባኝ በኃጢያቴ ምክንያት ፍርድ እንዳለብኝ ገባኝ ከዛ ፍርድ ደግሞ ማን ነው ነፃ የሚያወጣኝ የሚለው የፖሊሱ ጥያቄ የወታደሩ ጥያቄ ያቺ የነፍስ ጥያቄ እኔ ውስጥ ማቃጨለች በነገራችን ላይ ይሄ የዚህ ወታደር ጥያቄ የኔ ብቻ ሳይሆን የርሶ ብቻ ሳይሆን የወንድሜ ብቻ ሳይሆን ከአዳም ጀምሮ የተፈጠረ የፍጥረት ነፍስ ጥያቄ ነው ለስጋችን ጥያቄ ከኬጂ ትምህርት ቤት ጀምረን እስከ 12ኛ ክፍል ከዛ ዩኒቨርሲቲ ከዲፕሎማ ዲግሪ ማስተርስ ፒኤችዲ ከዛ ደግሞ ብዙ ጥረት ጥሩ እንጀራ ለመብላት ጥሩ አልጋ ላይ ለመተኛ ጥሩ መኪና ለመንዳት ጥሩ የሀብት ማማ ላይ ለመድረስ በስም በእውቅና ለመግዘፍ ይሄ ሁሉ ተጠቅልሎ ግን የስጋ ጥያቄ መልስ ነው ለዚህ ከሮጥን ይሄን ያህል ለዚህ ከተጋን ይሄን ያህል ለስጋ አፈር ለሚሆነው መልስ ለመስጠት ሰውን እስከ መግደል ደም እስከ ማፍሰስ ከደረሰ በነፍስ ጥያቄ ጉዳይ የዘላለም ፍርድ በሚጠብቃት በዚች በነፍስ ጥያቄ ጉዳይ መልስ ለመስጠት ግን ምን ያህል እንተጋለን አይተጋም የጨለመው ዓለም ልብን ምን ያደርጋል ይሰውራል ያጨልማል ለዚህ ነው ብርሃን ሲመጣ ሰዎች ወደዚህ ብርሃን መጠጋት ያልቻሉ ስለዚህ የሚገርሞት ነገር ይሄን እውነት ከተረዳው በኋላ አሁንም ወዴት ሄድኩኝ ወደ አባቶች አልሄድኩም ወደ ወንድሞች አልሄድኩም እውነቱን እንነጋገራን ተጣበቅኩኝ እዚህ ቀን ስጣበቅ የሆነ ነገር እየተቀረፈ መጣ የሆነ ነገር እያወቅኩ መጣው የሆነ ነገር እየተገለጠኝ እንግዲህ የሆነ ነገር ሲገባኝ አሁን ወደ እንትኑ ልምጣ የገባኝ ነገር ይዤ ወደ አባቶች ሄድኩኝ በደንብ ይስሙኛው ወደ አባቶች ሄድኩና እንዴት ገባኝ አሁን ምን ብለውናል ከዚህ በፊት ተጠንቀቁ ተብለናል ለዚህ ነው ቀደም አሉ ወይ ድምጾች የወንጌል ድምጾች አሉ ወይ ወደ ቤተክርስቲያን ይወረወሩ አሉ ወይ በየጠየቅሁት ለዚህ ነው እና ይቀጥሉሽ አዎ ሄድኩኝ ለምን መሰሉት አሁን የሆነ ነገር ገባኝ የሆነ ረሃብ ለቀቀብኝ እና ማንበብ ጀመሩ ሳነበው የሚያስፈራ ነገር የለው እንደሰማሁት ሳነበው የሚቀስፍ ነገር የለው ሳነበው የሚያስደነግጥ ነገር የለው እምሎት የተባልነው ነገር አላየው መጽሐፍ ቅዱስ ማንበብ ገልጦ ማንበብ ማንንም ሰው አይችልም አሁን እኔ ሳነበው እንደዛ አልሆነብኝም ለካ የሚገርሙት ነገር አንዳንዴ ምን አለ መሰሉት የምንሰማው ነገር ይወርሰናል አንድ ታሪክ ልንገሩት እዚህ በቅርብ ሐዋሳ ዩኒቨርሲቲ ኦር የሆነ ዩኒቨርሲቲ ውስጥ ይሄ ማውራት እውነተኛ ታሪክ ነው ከሰሜኑ አካባቢ የመጣ አንድ ዩኒቨርሲቲ ተማሪ
የመጀመሪያ ዓመት ተማሪ ሆኖ ምግብ ቀርቦ እየተበላ ያለ የተማሪዎች እንትን ውስጥ ነው ካፌ ውስጥ እየተበላ ያለ ሁለት ፕሮቴስታንቶች እዛ ጋር ምግብ ቀርቧል እዚህ ጋር ደግሞ ሁለት ኦርቶዶክስ ሊበሉ እያለ እዛ የተጠቀጠቀው መናፍቅ ማለት ቀንድ ያለው ጭራ ያለው ተናካሽ አውሬ ተኩላ በቃ የተሳለበት ሆረር የአውሬ ማአት ነው መናፍቅ ማለት አራት አይና ጭራቅ ትዝሎታል የሆነ ወቅት እንደውም እንዲበሏቸው እስኪባል ጋንጩር በሏቸው በቃ በዛ ይወድቃሉ አይ እንግዲህ እኛ ኢየሱስ ነው አጋንንት ካለ ሲያስወጣ እንጂ በጋንጩር መንፈስ አጋንንት ሲወጣ አላየንም እና ስቲል ያ ተጠቅጥቆ የመጣ ወንድም የሚገርሞት ነገር ልክ እየበላ ያለ ቀና ብሎ ሲያይ እዛ ጋር አጎንብሶ ይጸልያል ፕሮቴስታንቱ ከዛ ለጓደኛው እዴ ምንድነው የሚያደርገው እዛ ጋር ምናምን አለው አይ ይጸልይ ነው ጴንጤ ነው አለ እዴ አለ ደንግጡ ስለ እውነተኛ እዴ አለ ጴንጤ ሰው ነው እንደለካ አለ አየ ሰው ነው እንደለካ አየ እውነት ይሄን እውነት ነው መናገር ለምሰው የነበረ እኔም እኮ ሰው አይመስለኝም ነበር እርሱም እግዚአብሔር ምስክር አዎ የተነገረኝ አሁን እኔ የሰሰማው የኖርኩት ጭራቅ የሚባል እንዲያውም አንድ ጊዜ ትዝ ይለኛል መጽሐፍ ቅዱስ ውስጥ ላይ የሆነ ጸጉር አስገብተው ጸጉር ይሄ ኖርማል የሰው ጸጉር እሺ የፈረሲውን ጃረጃ ድም ጸጉር ነው ባህታዊ ገብረ መስቀል የተነሱ ጊዜ ነው የዛኔ ጸጉር ያደረጉ በመጽሐፍ ቅዱስ ውስጥ ላይ ጸጉር ያለው መጽሐፍ ቅዱስ እንዳትገዙ አሁን ምትገዙት መጽሐፍ ቅዱስ የመናፍቃን መሆኑን ምታውቁት ጸጉር ከውስጥ ታገኙ ይላል አጋጣሚ ሆኖ አንድ ጊዜ መጽሐፍ ቅዱስን ያላነብም ነበር አንድ ጊዜ አንድ መጽሐፍ አንድ ወንድም ይዞ እየሄደ እስኪ እሱ መጽሐፍ ብዬ እሱ አላየው ጸጉር ይኖረው አይኖረው አያው እና እስኪ እሱ መጽሐፍ ቅዱስ እንኳን ቢያላውቅም እንደው እስኪ ብዬ ሳይው መጽሐፍ ቅዱሱ ደስ ስላለኝ ማለት ነው የመናፍቃን ነው አኩ ይሄ መጽሐፍ ቅዱስ የመናፍቃን ነው ያው ጸጉር አለበት በእውነት እኮ አሁን ምን ተዘንዳኛ በጣም ትልቅ ደባ ተንኮል በቤተክርስቲያን ላይ የሚሰሩ ለዚህ ሆነ ብለው የተቋቋሙ ሰዎች ነበሩ ያሳዝናል ግን በእውነት ማለት እንዳጠቃላይ እኔ የቤተክርስቲያኒቱ ጉዳይ የፐርሰናል የግለሰቦች ችግር ነው ብያምናለሁ አንዳንድ መጽሐፍ በጣም እንደዚህ ጽንፍ የረገጠ ነገር ሁሉም እየዘለለ እየተነሳ የሚያበላሸው ነገር ነው እኛ ወደዛ እንመጣለን በኋላ የሚገርሙት እንደው አሁን ያነሷል ጸጉሯም ማለት ነው እኔም ልጆኝችን ታሪክ ጊንር ይያሉ ሰምቻለሁ እኔ እንትና ባህታዊ ገብረ መስቀል ምናምን ያውቁታል የሆነ ተነስቶ እንደ ነብይ አይነት ነገር አድርጎት መሰለሽ ወጣ አድርጎት ከዛ የሆነ ጀማምሮ ነበር የሚገርሙት ነገር ከዛ በቃ አሁን የገባኝ ለንገሩ ጸጉር በነገራችን ላይ እዚህ ውስጥ አሁን ቢፈልግ ጸጉር አይጠፋም ለምን መሰለህ ከአይን ከቅንድብ ይገባል ኤኒ መጽሐፍ ቅዱስ መነበብ ታትሞ ከወጣ የሆነ ጸጉር ነገር ይገኛል እዛ ከማሽኑ ውጭ ማለት ነው ለዛ እኮ ነው ከዛ ምን እንደሆነ ገብቶታል ግን አሁን ሲያወሩ የገባኝ ነገር የዛን ጊዜ ያላስተዋልኩት ስለሚነበብ ምን አይጠፋውም የሆነ ጸጉር ስለማይጠፋው ሰዎች ወደዚህ እውነት እንዳይመጡ ገለጥ ስለሚያነበው እና ገለጥ ከተደረገ አይጠፋምና የመናፍቅ ነው እስማ ወይ ጉድላንተ አይሰራም አሁን ግን አንተ እኔ እኮ እንደው ሲስተማቸው እኮ ነው የሚገርም አጋንት እንዴ የጨለማው የታርጎ ሰዎችን ሰይጣን እንደሚጠቀምባቸው ምን ሲያልሙ እንደሚያድሩ አሁን ሰዎች ወደ ትክክለኛ እውነት እንዳይመጡ ምን እንደሚከረከው መጽሐፍ ቅዱስን እርኩስ ለማድረግ የሚደረገው ጥረት ይገርመኛል በእውነት እና በቃ አሁን ዝም እየሳስበው እንትን ይለኝና ያኔም እንደዚህ አንደ ተማሪው እኔ መራሱ ጭራቅ አራት አይና ቀንድ ያለው የሆነ ጥፍራ ምናምን እንትን አድርጌ መልካቸው ሁሉ ቀይ ሁሉ አይመስለኝ ቀይ ጴንጤማይ ሁሉ አይመስለኝም እና ለካ በጣም የተሞላ እኛ ታዲያ እኔ ድርሰቴ ከምጽፈው ድራማ ውስጥ ያን እዛ እንደዚህ አይነት አይደል እንዴ የሚሰሩት እንዴ ታዲያ እንዴ በቃ መናፍቅ ማለት ግጥሜ ሁሉ በቃ አብሶ ከማርያም ጋር ተያይዞ በቃ እሷን በቃ የናቁ በጭራሽ በቃ የሚያሳድዱ በቃ እንደዛ ነበርና እውነት እኮ ነው ይሄ ሰውዬ ይሄ ወጣታው ለምሳሌ እንዲያይቶ ጴንጤ ሰው ናት እንዴ ብሎ መደንገጡ እውነት እኮ ነው ይፈርዱበታል በጣም ነው አሉ እንደዚህ ነው ምናምን ያለው ወንድ ነው አይደል እዛ ቢጸልየው ወንድ እኮ ነው ጴንጤ ሰው ናት እንዴ ነው እኮ ያለው አሉ በጣም ደንግጦ እዲ አሁን እንዲ በጣም እኮ ወንድ አይደለም
ጴንጤ ሰው ናት እንዴት በቃ ሰው ናት እንዴ ነው ምን ያርገው ታዲያ ስደነግጥ እኮ ብዙ ታወራለህ ክው ነው አሉ ያለው በቃ እኔ እርግጠኛ ነኝ ያ ልጅ ቢመረመር ከተወሰነ ጊዜ በኋላ ለተወሰነ ጊዜ ትምህርት ሁሉ ሳያቆም አይቀርም ማለት ሰውነቱን እስኪያረጋግጥ ማለት ነው ወይ ነክቶ ዳሱ አየ ይሄን ያህል ጫና እንግዲህ ይሄን ከዚህ ባሰኮ ብዙ ምስክርነት አለ ወደ ኋላ እዛ እንደው አንግባ እንጂ ስንት አይነት ጉዳላ እንዴ ብናወራው ማያልቀ ጉዳይ ማለት ስለዚህ የሚገርሞት ነገር ይሄ ሁሉ ነገር የመጣው ለምንድነው ሲባል አሁን ይሄ እውነት እኔ ከገባይ በኋላ ወደ አባቶች ሄድኩኝ ወደ ዋናው ልምጣ ወደ አባቶች ጋር ሄድኩና እንግዲህ ወደ ነፍስ ቀደም ይየንቴል ወደ ምን አባቴ ነው ወደ ነፍስ አባቴ ሄድኩና አባ በቅንነት በእውነት አልዋሽም የእግዚአብሔር መንፈስ አለ ሄርኩና ምንም እኮ ተንኮልም ምንም ይሆን ምንም እኮ አሁንም የተረዳሁት ነገር የለም ማለት የተለየ ነገር ብያል አሰብኩም በርግጥ ነፍስ ያር የሆነ ጥያቄ ምናምን መልስልኛ ከዛ ሄርኩና አሁን የሆነ እኮ ቸርች የጴንጤዎች ምናምን እኔ ብዙ እውነቴን ለመናገር የፕሮቴስታንቶች ጋር ብዙ ግንኙነት የለንም በዛ ነው የድሜም የምንም እንት ስላለ ግን የፕሮቴስታንት መልስ ተብሎ የመናፍቃን መልስ ተብሎ ምን ይዛቸው ነገሮች አሉ መደብደቢያ ያችን ጥቅስ እንኳን ነው ማይገናኝ ነው እሱም እኮ አሁን ሳይም ማይገናኝ ከዛ ሄርኩና አባ እንዚህ ጋር ስለሆነ ይሄ ነገር ማንበብ ሲጀምር ያልኳቸው ማንበብ ሲጀምር እንደዚህ አይነት ስሜት ተሰማኝ የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ እንደው ሲርሶ ከኔ ምንም በቃ አባቴ ነው የነፍስ አባቴ ነው እሺ በደንብ አድርጎ ደሞ እርሱ ያስተምሩኝ አልኩና ከፍቼ እኮ ሰጥቷቸው አዩትና በጌታ በኢየሱስ ክርስቶስ አነበቡና አገኙ እንደ እነዛ ሰዎች በእውነት አገኙ እንዴ አሉ አንተንም አገኙ አሉ እኔ ደግሞ አልገባኝም የትኞቹ አልኳቸው እነዛ መናፍቃኖቹ ናቸው አራየትም አልተገናኘን እኔ አግኝቻቸው አላቅም ምን ነው አዩኝ እንዴ ከነሱ ጋር ምናምን አልኳቸው አይደለም ይሄ እኮ የነሱ ጥያቄ ነው አሉ አሃ ወታደሩ መናፍቅ ነው እንዴ ማለት በግራ ገባኝ በወቅቱ ማለት እንግዲህ አሁን ነው ማለት የጠየቀው ወታደሩ ነው አይደለም እነ ጳውሎስን ጠባቂው የመናፍቃን ጥያቄ ነው ሲባል በቃ የሮም ወታደር አይደል ያንኑ የድሮ ነው ማወራል የሮም ወታደር አይደል መናፍቅ ነው ማለት ነው የጠየቀው እሱ ነው የመናፍቃን ጥያቄ በቃ ተምታታብኝ ከዛ አይ አባ ምናምን ስል ተጠንቀቅ ልጄ በደንብ አስተውል ስንት አላፊነት የተሰጠ አይደለ እንዴ እንደዚህ አይነት ከመናፍቃኖች ጋር መዋል የነሱን ጥያቄ አምጥቶ እዚህ መጠየቅ እኔን እንደጠየቅ ማንንም ሰው እንዳጠይቅ አሉኝ አዎ እሺ አልኩ በወቅቱ አባቶች ናቸው ምንም መቃወም ማንችል መሽን ያልኩ ከዛ እኔ ግን አላቆምኩም ረሃብ አይደል ይርባል እኮ ማንበብ ጀመር ወይኔ ጥያቄ ይመጣል በየሰዓቱ ይመጣል እጽፋለሁ የሊድ ነፍስ አባቴ ጋር ነው አባ ሲራቅ ሚሳቅ አብደናጎሉን ከሳቴ እንደ ጥልጥል ያረጋቸው የዛን ቀን ነው ከኔ ጋር እንደ ጥልጥል አረጋቸው ከሳት ያወጣቸው ገብርኤል ነው አይደል እንደዛ ገብርኤል አይደል አሁን ልጅ አሉኝ ኮስተር ብለው እስቲ ነው ትንቢተ ዳንኤል መጽሐፍ ይግለጡና ያንብቡልኝ ስለ እውነት አንድ ሰዓት ፈጀባቸው አልዋሽም ይሁን በእግዚአብሔር አጥተውት ትንቢተ ዳንኤል ያለበት ቦታ መጽሐፉን ራሱ አዲስ ኪዳን ላይ ፈለጉት ብሉይ ኪዳን ላይ ፈለጉት ጠፋ ጊዜን ለመጠቀም ብዬ አውጥቼ ሰጣቸው ከዛ አባ አንብቡልኝ እስቲ አባ አነበቡት አህጉት ይቅርታ እንግዲህ ሶሪ የሆነው መናገር መብቴ ነው እንግዲህ ይሄ እኔ ቤተክርስቲያኑ ማንም ወቀሳ ሳይሆን ፐርሰናል አባቴ የነፍስ አባቴ ነው ያወራው ስለዚህ አነበቡልኝና ገብርኤል ሚል የለም እንደ መልካም ምናምኑን መጽሐፉን እስቲ ከዛ ምናምን አሉና አንድ ሰው አስመጡ ሌላ መጽሐፍ በቃ ዋናው ላይ ነው ያለው አሉ ቃል በቃል እኮ ነው ዋናው ላይ ነው ያለው አዩ እዚሁ ይሄ ዋና አይደለም ሌላ መጽሐፍ አለ ዋና እዛ ዋናው ላይ ነው ያለው ዋና ለካ ሌላ ነው ዋናው ይሄ አይደለም ዋናው አየ ማጣቀሻ ዋና አለ ሚዛን ለካ ዋና አለ ወንፊት ለካ ዋና አለ ይሄ አይደል እንዴ ሚዛን ወንፊቱ እኮ ይሄ ነው የሚያጣራልን እውነትን እውነት ብሎ ሚዛን ከሌለ ሁሉ ነገር ልክ ነው ቤታችን ውስጥ እኛ ቤት እኮ ሁሉ ነገር ልክ የሆነው ከሚዛኑ ስለራቅን ነው ከዛ በኋላ ነገር እየተቀየረ መጣ መሪጌታ ማለት አልቻልኩም ከቃሉ ጋር በቃ መብላት ጀመሩ ከዛ ማስተምሮ የተቀየረ በነገራችን ተቀየረ
ዝማሬ ተቀየረ ከዛ ድርሰቴም ተቀየረ የሆነ ነገር መጣ ማለት እውነት ነው ማወራው ድራማውም መቀየር ጀመረ ከዛ የነፍስ አባቴ ከታተሉኝ ጀመረ ለምነውኛል ለግሬት ላይ ወድቀው አንዳንዴ ይቅርታ ያርጉልኝና በእውነት መገለጥ ካልመጣ ከባድ በቃ ለምነውኛል በቃ ማልዋሽው ነገር ልጄ በቃ ምጣፋ መስሏቸው በቅንነት ለምነውኛል ተጠንቀቅ ባክ ብለውኛል አሁን እንትናቸው ነው የሚታየኝ ነኝ ማለት አሁን የሆነ ነገር ገብቶኛል እኔ አልገባቸው ማለሳቸው አልተረዱ ማለት ግን በተረዱት ዕውቀት ለኔ ግን ጥንቃቄ ምን ያህል ከዛ በኋላ እንደተጉሳስብ አዝናለሁ አንዳንዴ በክፋት አላየውም ለምን በጣም ተጉ ከዛ በኋላ ለኔ ሞከሩ ተጉ ልጄ ሆይ አሉ በቃ በፍጹም አንተ እኔ ካቅሜ በላይ ከሆነ ወደ ቤተሰብ ነው አጀንዳው ወስደው አሉኝ እንዴት አርጌልቶ እንዴት አይተውማ በቃ ቤት ስገባ ቃሉ ነው እኔ በነገራችን ላይ በጣም ብዙ መጽሐፍቶች ድሮ አነብ ነበር ሽንት ቤት እንኳን ሆኜ የሆነ እውነት ለማና እውነትን ነው የሆነ ወረቀት ካየው አብድግ አርጌ ነበር ማነበው ያቃሉ ቤተሰብ ምናምን አሁን ስለሚሰሙም ያቃሉ ብዙ ይሄ ከስነ ጽሁፉ ጋር ምናምን በጣም የመጽሐፍም ነገር ነበር በወቅቱና ከዛ በቃ በዛ ረሃብ በማነበው መንፈስ ነው እየበላውት የመጣው እሺ እንዴት ላድርግ እዚህ ጋር ምበላው ምግብ ከዛኛው ጋር እየጋጭብኝ ጀመረ ከዛ እኔ በዚህኛው ምግብ ግጥም መጽሐፍ ጀመርኩኝ በዚህኛው እውነት ድርሰት መጽሐፍ ጀመርኩኝ በዚህኛው እውነት ድራማ መስራት ጀመር በዚህኛው እውነት የመዝሙር እንትኖችን እንትን ማለት ጀመር አሁን የትመጣ የሆነ ነገር አላውቀውም ግን መጣ ከዛ የሆነ ስሜት የሚሰማኝ ጀመር እንዴ ነው እረፍ የሚሉት ነገር አለ አሁን ነፍስ እረፍ ስትል አሁን እኮ ምን እንደሆነ ያቃሉ ከዚህ በፊት የመዳን ነገር በብዙ መልክ ነው አይደለ አሁን ለምሳሌ እዛ ስንሄድ የሆነ ገዳም ውስጥ ስንገባ የሆነ ቦታ ስንሄድ ምናምን እርፍ ምንልበት የለም ከዛ ደግሞ ወደዚህ ስንመጣ የሆነ ጭንቀት አለ በቃ የነፍስ አሁን ግን እዛው ሆኜ አረፍኩኝ ክብር ለስሙ ይሁን ከዛ በኋላ ስደት መጣ ተግዳሮት መጣ በጣም ወደ ዋናው 1-5 ደቂቃ ለናገርና ወደ ማጠቃለያ ይመጣ ስደት መጣ ግልጽ የሆነ በዛ እድሜያችን ነው ምነግረው ከዛ የሚገርሞት ነገር ያ ስደት ሲመጣ ወደ ቤተሰብ ደረሰ አጎቶች አሉኝ እዛ ቤተሰብ ምናምን አሉ ተመከርኩኝ ተዘከርኩኝ በቃ ማለት ያው ብዙ የሱስ ችግር የለብኝም እውነት ለማውራት እኔ ቢራ እንኳን እህቶች ምናምን እዛ የቤት ፕሮግራም ሲኖር ጠጥቼ ስቲል አላቅም ግን ጠላ ወዳለሁ እቺ ቆሎዋን ዳቦዋን ጠላዋን የቤተክርስቲያን አካባቢ ያለችውን ስለምወድ አንዳንዴ በሆነ ኬዝ እንኳን አሞኝ ወይ ከቀረው ቅዳሴ ሰዓቷን ጠብቄ ሄድ ነበር ስለምወድ ማለት ነው ሰላም ስለምትባል አዎ ስለምወድ አሁን ወደ 20 ምናምን አመት ሆኖኛል እግዚአብሔር ይመስገን ትዝም አይለኝ ግን ከባድ ነበር እና የሚገርሙት ነገር ወደ ዋናው ነገር ስመጣ ያ ስደት መጣ ያ ተግዳሮት መጣ ወደ ቤተሰቦች የደረሰ በቃ ተመከርኩኝ ተዘከርኩኝ አልቻልም አሁን በቃ መጨረሻ ውጣልን አሉኝ ስለ እውነት ነው ማለት እኔ ብቻ ውጣልን ሳይሆን ውጡልን ነው ከዛ በኋላ ውጣልን ቀረ በዛን እግዚአብሔር ይመስገን በጣም ውስጥ ለውስጥ ሰው በዚህ እውነት ተነካ ከዛ በኋላ ነገር ቤተክርስቲያኒቱ ላይ በተለይ ገብርኤል እንትን ቅድስት ሥላሴ ቤተክርስቲያንና መድኃኔዓለም ቤተክርስቲያን በኃይለኛው ሪቫይቫል ተነሳ 91 ዓመት በኃይለኛው በእውነት እኔ ይቅርታ ይደረግልኝና እዚህ የሚሰሙ ወንድሞች ይኖራሉ ሐረር አካባቢ ከሰማውት አንፃር እና እንደ ኢትዮጵያ ነው ማወራው ባሌ በተለይ ጎባ መደር ላይ የሆነው ነገር በጣም ተመሳሳይነት አለ በኃይለኛው እኮ ነው ምሉ በቃ የእግዚአብሔር እሳት ነደደ በመድሪቱ እሺ እዚህ ላይ ላቋርጦት ወንጌል እንደዛ እየነደደ ይያለ እሶዛ ውስጥ ነበሩ ስደት አለ አንድ ጊዜ አንድ የሆነ ክስተት ተከስቶ ነበር አንድ ጳጳስ ማን ነው የሚባሉ ጳጳስ አቡነ ሰላማ ነበሩ የዛን ጊዜ በመሪነት ደረጃ ያሉት ጎባ ላይ አውግዘው ሲመለሱ መኪና ኦኬ እሱ አውግዘው ሲመለሱ አይደለም እገባለሁኝ እሱ ላይ እሱ ጋራ ስለምትያዝ ልክ ነው ወደዛ ልመጣ ነው ከስደቱ ጋር ተያይዞ አነሳው ልክ ነው ይሄ ታሪክ ሐሳብ ያንሱልኝ አዎ ይሄ ታሪክ እኮ የአንድ ጳጳስ ጉዳይ አይደለም እንዴ ወደ 4-5 ጳጳሳት እኮ ነው ላነሳው ነው የሚገርሙት ነገር ከዛ በኋላ ወደ ቤተሰብ ደረሰ ሽምግልና መጣ በቤተሰብ አባቴም ቤተሰብ ወንድምቶች አካባቢው አጎታክስ በቃ ሽምግልና በሽምግልና ጥላቻ ምና ከዛ በኋላ የሆነ ፕሮግራም ላይ ምናምን ድግስ ይኖራል አይደል አልጠጣም
እንግዲህ ላር የሆነ በቃ አልጠጣም ነው አለ በቃ በናፍቆ ሆኗል ይሄው ተገለጠ እንዴ ምን ማለት ነው እዚህ የሚሰሙ ወንድሞቼ እና እህቶቼ አለመጠጣት የኦርቶዶክስነት መገለጫ ነው ወይ መጠጣት መቃም የኦርቶዶክስነት መገለጫ ነው ወይ እኛ እኮ ይታደስልን ይሄን አይነት የስነ ምግባር ግድፈትም ጭምር ነው ያነሳን ያለ በእውነት እኔ ለብዙ አመት የገጠመኝ ተግዳሮት እኔ ኦርቶዶክስነቴ ለማወቅ ሲፈልጉ የሚያቀርቡልኝ ወይም የሚመዝኑኝ በመጠጥ ነበር አንዱ እሱ ነው መጠጥ በእውነት እኔ አሁን ገብርኤል በነበረኝ አዋሳ በነበረን ቆይታ አዋሳ በነበርንበት ጊዜ የጽዋ ማህበር ምናምን ውስጥ ሁሉ ስናገለግል ትልቁ ተግዳሮታችን የሚያቀርቡልን መጠጥ ነበር ከዛ እግዚአብሔር ይመስገን ያው ለውጦች ሲመጡ እነሱም ወደ ውሃ ምናምን ዞረ ይሄ ሚዛን ነበር በቤተሰቦቼ ከዛ ለየበቃ ማለት እኔም ግን የሚገርሙት በ10 ምናምን አመት ውስጥ ሰው የሙጥ ድርቅ ይላል ድርቅ አልኩኝ እኔ አንዳንዴ ይገርመኛል ለምን መውጣት እኮ ይቻላል አይደል እንዴ አማኑኤል ቸርች የዛን ጊዜ ነው እኛ ጋር የተቋቋመው አማኑኤል ያው ከኦርቶዶክስ ይወጡ ልጆች ናቸው ብዙ ከኛ ጋር የነበሩ ወጡ ሄዱ እንዳልኩት ወንድሜ ኪሲንጀር አለ እም አለው በቃ ድርቅ ሌሎችም ወንድሞች አለን ምን ሆኜ ነው ላለው ለወጣ እንደዚህ ልና አልችልም በጣም ሰው ይሄን ስናገር ለወጣ አልችልም ከዛ የሆነ ጳውሎስ ነው አይደል ለአግሪጳ ምንድነው ያለው ስለዚህ ከሰማይ ለታየኝ ራእይ እንቢ አላልኩም ማለት የሆነ ሸክም ገባብኝ እንደ ነህምያ በእውነት በአምላኬ ፊት ነው መናገረው 20 ምናምን አመት በዚህ ቤተክርስቲያን ዙሪያ ላይ ዋጋ ከፍያለሁ ሶሪ ከተከፈለልኝ ዋጋ አንፃር ዋጋ ከፍያለሁ ማለት ያሳፍረኛል ሆኖም ግን ለ20 ምናምን አመት በጣም ወጣ ሃሌሉያ ማለት ትችላለህ በጣም ስም ተሰጥቶ ብዙ ነገርህን እኮ አሳምረ ልቀጥል ይችላል ያቁታል እርሱ እስቲል በዚህ ቆይታችን ውስጥ እኮ በብዙ ነገር ተጎርተናል ትዳር ልጆቻችን ተጎርተዋል በዚህ አገልግሎት ምክንያት ማንንም ዞር ብሎ ስለማያይ ማለት ነው እስቲል እስካሁን ነው ምነግሩ የሚገርመው ነገር ያ ሁሉ እንኳን ወተን ሃሌሉያ ማለት ስንችል እዛ ስደት ውስጥ ነበር እዛ መከራ ውስጥ ሆነን እንኳን እዛው ነበር የሙጥኛል ነው ምንድነው ላሉ አንዳንዱ ይመጣና ከፕሮቴስታንቶች አማኑኤል ምናምን ይመጡን አይቻልም ከባድ ነው ይሉናል አረ ወጡ ምናምን በቃ በእውነት በአምላኬ ፊት እናገራለሁ መላቀቅ አልቻልኩ ከዛ መውጣት አልቻልንም እኔና ወንድሞች ተጣበቅን ዱላ እኮ አለ እየተገረፍን እኮ ነው ከቤተሰብ እኮ ወተናል ተገለናል እኮ እየተናቀን እኮ ነው ካንተ ይልቅ እኮ ሙስሊም ይሻለኛል ተብያለሁ ያክሴ እንደዛ ብላኛል ተወሰና እሷ ጋር ጊንር እግዚአብሔር ይባርካት ወዳታለሁ አሁን በጣም እግዚአብሔር ያግባል ከዘር ማንዘር በዚህ እውነት እንግዲህ ወደ ጌታ ያለው ነው ማንንም የለም ነበር ነው እግዚአብሔር አሁን በብዙ አገልጋዮች አሉ እግዚአብሔር ስሙ ይብሩክ እና የሚገርሞት ነገር ይሄ ስደት መጣ ከዛ መድኃኔዓለም ቤተክርስቲያን ከአንድም 4 ጊዜ ተሰብስበናል ስብሰባ ተደረጉ ከአዲስ አበባ ቤተ ክህነት እየመጡ ጳጳሳት እየመጡ ወደ 4 ጊዜ አቡነ ሰላማ ነበሩ በወቅቱ አርፈዋል አሁን በዛን ወቅት የሚገርሞት ነገር በእኛ ጉዳይ ምድሪቱ ላይ በተነሳው ሪቫይቫል ምክንያት ኢቭን የከተማ አስተዳዳሪ ሙስሊም ነበር የጎባ ከተማ አስተዳዳሪ ሶሪ ካልተሳሳኩ ስሙን የሚሰሙኝ ሰዎች እንዲያሰክሉ ይፈልጋሉ ያሲን ይባላል በወቅቱ ያም ልጅ ስሙን ረጅም አመት ሆኖታል እሱ እንኳን ቤተክርስቲያን መጥቶ ስብሰባው ላይ ጣልቃ ገብቶ ማለት ነው ሙስሊም መፍትሄ ለመስጠት መጥቶ ማለት ነው ብዙ አባቶች መጥተው መጨረሻ ነገሩ እየገነነ እየከበደ ሲመጣ እኛም አንወጣም ብለን በቃ ማለት የመጨረሻ ተብሎ ጉባኤ ተዘጋጀ የመጨረሻ ይሄን ስለ እውነት እዛ ይሄ እውነት ስለሆነ ማንንም እዛ ሲተላለፍ ፕሮግራሙ መልስ መስጠት ይችላሉ በጎባ ምድር ላይ የነበሩ ሰዎች የሚገርሙት ነገር የመጨረሻ ተብሎ ከቤተሰብ ልንሰደድ የመጨረሻ ኢቭን እኛን የተቀበሉ እናት አባት ወንድም እህት እንዲሰደዱ ከቤተክርስቲያን ተብሎ ወደ 4 ጳጳሳት መምህራን ዘማሪያን ተዘጋጅተው ትልቅ ጉባኤ ተብሎ በጎባ ምድር ላይ ተዘጋጀ መድኃኔዓለም ቤተክርስቲያን ቅጥር ግቢ ከነቦታው ራሱ ድንኳኑ አዳራሹ እንትኑ የተሰራው ዳሱ ይህ ተዘጋጅቶ በቃ የመጨረሻው አበቃላችሁ ተብሎ ቤተሰብ ሁሉ ሰማ ተጠራውኝ በቃ ውጣ ሁሉም እንትን ከሚል በቃ ተባልኩኝ በቃ ጉዳዩ ከባድ ሆኗል ተባለ በእውነት በቃ ከዚህ በላይ አንቋቋምም ተባልኩ እኔ ብቻ አይደለም ሌሎችም ብዙዎች አሁን አማኑኤል ቤተክርስቲያን ያሉ ብዙ ፓስተሮች ምናምን አሉ ይገርሙት ነገር እንደውም አንድ ወንድም በዩቲዩብ ላይ እየመሰከረ ነበር እዛ ፓስተር የነበረ ወንድም እንትና አለማየሁ ይባላል በጣም በዚህ ተግዳሮት ውስጥ ያለፈ ወንድም ነውና እየመሰከረ ነበር ስለነበረው ቆይታና
ከዛ አማኑኤል ቸርች ነው እኛ እንወጣም ብለና የመጨረሻ የስደት ፕሮግራም ተዘጋጀ ስንሰማ እውነት ለመናገር እቺን በጣም እንድሰሙ ይፈልጋሉ ለምን መሰሉ በጥንቃቄም ጭምር ማለት ነው እኛ ባለፈው ወንድሜም ሲናገር ሰምቻለሁ ይሄ ስደት ሲመጣ ለዚህ ፕሮግራም ሲዘጋጅ እንደ ሰው በዛ እድሜያችን ጸልዩ ተብሏል አይደል ትጸልያለህ በቃ ምንም አማራጭ የለንም መጸለይ ጀመርን ሁላችን ባያለንበት ተሰብስበን መጸለይ ጀመርን በየስፍራችን የሚገርም ነገር ነው የተከሰተው አሁን በጥንቃቄ ስሙ እግዚአብሔር ሰውን ይገላል ያጠፋል ምናምን እኔ እዛ እንትኑ ዝርዝሩስ መግባት አልፈልግም መረጌታ ለምን መሰሉት እኛ ግን ጸልየን ነበር አሳሳ የምትባል ከተማ ላይ ሲመጡ መኪናው ተገለበጠ እርግጠኛ ነኝ ከሁለት በላይ ጳጳሳት እንደሞቱ ነው ሲመጡ ሌሎች መምራን ተጎደ ምናምን በአንድ ጊዜ ድባቡ ተቀየረ በጣም በፍርሃት ነገሮች ተቀያየሩ የሚገርሙት ነገር ያ ሁሉ ረጅም ነው እንትኑ ነገር እነዛ ጳጳሳቶች ከሞቱ በኋላ ያ ታሪክ ከተቀየረ ጉባኤው ተቀየረ እዛ ግርም ማለት የምስጋበትም እኔ እንጃ አም ሶሪ እንደዛ እኔ ማቅረብ ስለማልፈልግ አይደረግም ማለት እኛ በሰዎች ሞት ደስታ እናከብርም ምክንያቱም እግዚአብሔር ይወደደው ነው የሚያደርገው በቃኛ እዛውስ መግባት አንፈልግ ምን ተባለ ግን ርዕስ ተሰጠው የሰማዕታት ተባሉ እነሱ አይገርም መናፍቃን ለማውገስ ሰማዕታት ተባሉ ይቅርታ አንድ ታሪክ ይነግሩኛል እርሱ እዚህ ደብረ ብርሃን ላይ ስለ ዘርዓ ያዕቆብ አይደለ እስጢፋኖስና ደቂቀ እስጢፋኖስ በተገደሉበት በተፈነኑበት በህይወት ይያሉ ተቀብረው በላያቸው ላይ ጋማ ከብ በተነዳበት ወቅት ላይ እሳት ዘነበ ነው ምናምን የሚባል ነገር መብረቅ ምናምን ከዛ ምንድነው የተባለው ነገርየው ተገልብጦ ማለት ነው ዘርዓ ያዕቆብ አምላክ እነሱን ተቆጣች ልክ እንደዛ ሆነ እዚህ ጋር አየ አሁን ተገለበጠና እነሱ ሰማዕት ሆኑ ተባለ እስከ ዛሬ አላቅም ታቦት ይቀረጽላቸው ምናምን አላቅም ሰማዕት ግን ሆነ አልተቀረጸም አይደል እንደዛሽ ከዛ መስዋዕት እንደዛ ሆነ ያ ነገር ከዛ በዛ ሁኔታ ላይ ወንጌል የሚገርመው ስደቱ ትንሽ ቀዝቀዝ አለ ከቤተሰብ ተደናገጡ ሁሉ ከዛ በኋላ ስራችን እዛው ጀምበር ነገሮች በጣም ብዙዎች ወደ እውነት ቃል መጡ የተመዛው ነን በነገራችን አንድ ነገር መናገር ፈልጋለሁ አሁንም ሁሌም ባለፈውም ተናግሬያለሁ እኛ ለምንድነው ይሉናል እኮ ወንድሞች ወጡልን ሂዱልን አንፈልግም አንታደስም አንፈርስም ለምንድነው እንደሌሎች ፕሮቴስታንት ማተለዩን ምናምን ብዙ ነገር ይላሉ እኛ በእነላይ ጥቅ ጳውሎስ ምንድነው ያለው እኔ ብሄድ አለ ለኔ ደስታዬ ነው አለ በዚህ መቆየቴ ግን ጥቅሙ ለማን ነው ለእናንተ እኛ መሄዳችን ለኛ ትልቅ ደስታችን ሰላማችን ነው በቃ ሃሌሉያ ነው አይደል እዚህ ግን ምንድነው ያስቀመጠን አንዳንዴ ለኔም ጥያቄ ይፈጥርብኛል ለነዛን ሁሉ አመታት ፈልጌው ነው ተገድጄ ነው ሁሉ ላለው እንዲህ ብለ ልትር ስትል የሚመልስም ነገር አለ በቃ የሆነ እቺ ቤተክርስቲያን በእውነት ተለውጣ ሚንስ ሌላ ለውጥ አይደለም ህንጻይስ ከበሮ ይውጣ ጊታር ይግባ አይደለም እያልን ያለነው በቃ መስተካከል ያለበት አስተምሮቷ በእግዚአብሔር ቃል ይዳኝልን ያለው አይደል በእግዚአብሔር ቃል ስርዓቷ ይዳኝልን ዝማሬዋ አምልኮ ይዳኝልን ያለው ሌላ ምን አለን ችግር ከሌለ ኦኬ ችግር በሌለው እንስማማ ችግር ያለው ይስተካከል ቤታችን ቆሽሿል ከቤታችን እኛ ጥለን አንወጣም ቤታችን ይጽዳልን እኮ ነው ያልነው አይደል የቆሽሸው ነገር እናት ቤተክርስቲያናችን እንዴት ጥለን እንወጣለን ነው ለምን ከነቆሻሻው ዛሬ ገብርኤል እኮ ሐዋሳ ገብርኤል በነበረን ቆይታ ላይ እነ በጋሻው እኮ ሲያገለግሉ የሚገርሙት ነገር ብዙ ፕሮቴስታንቶች ይመጡ ነበር ስለ እውነት ይሄው ይሰሙኛል ብዙ አውቃለሁ እኔ መዛ ነበር አይደል ይመጡና ምን እንደሚሉ ያቃሉ በቃ ምንም ፈልጋለን ከዚህ እኛ ምን አዳራሽ ውስጥ ስለ እውነት በህያው አምላክ ፊት ምን እዛ አስኬደን በቃ እኛ ምን ፈልገው ነው አንድ ላይ ማምለክ በቃ ይሄን ወንጌል ነው እኮ ያጣ ነው በቃ ሰው እንደዚህ ከፈለገ ታዲያ ምን አለ ቤተክርስቲያናችን ይሄንን ይዛ በሰብክልን አባቶች ይሄን ቢሰብኩ እውነትን ቢናገሩ ክርስቶስ ቢዘመር ቢተረክ ምን አለበት አዳኝ ለምን ይበዛል ነው እንዴ ለኛ እኮ 90% እኮ እናት አባቶቻችን እኮ ከ1 እስከ 30 የሚነገራቸው እኮ ቅዱሳንን ነው አይደል እንዴ ለነሱ እኮ አዳኝ እኮ 100 አዳኝ ነው ያላቸው እንዴ ክርስቶስ ሲባል እኮ የመናፍቅ ነው ለነሱ አይ የመናፍቃን ነው የሚሉት እሺ አንድ ክርስቶስ አይደለም ክርስቶስ ምንም አይሉትም ኢየሱስ ሲባል ነው በርጌታ እንደው ይቅርታ አድርጉልኝና አሁን ከዚህ ስንወጣ
ታክሲ ውስጥ እየሄድን ተክልዬ ምናምን እያልን ብናወራ እኔና እርሱ አብረው ነው የሚያጫውቱ አብሮና ደስ አይደል ማርያም ብንል አይደል አዌ ብንል እግዚአብሔር አብ ብንል እግዚአብሔር ብንል ብዙ ክርስቶስ ቆይ ኢየሱስ እኮ ምናምን ብል በስመ አካባቢው ድባቡ ይቀየራል እንዴ ነው የሚሉት በእውነት እንዴ ስሙንም ኢየሱስ ትይዋለሽ አንዴ ተባሉ ትሏል ገብርኤል እኮ ያበሰረው እኮ ምንድነው ስሙ ማን ኢየሱስ ዲዬ ኢየሱስ ታዲያ ካልተነገረ ካልተሰበከ ከዛ በኋላ ያ ስደት መጣ የሚገርሙት ነገር ላጠቃለው ከዛ ወደ ሐዋሳ ተገባ 98 ላይ ሐዋሳ ግን በቤተ ክርስቲያኗ ነው የገባችሁ ከዛ በቤተ ክርስቲያን ልካን ከዛው ወጣችሁ ከጎባ ቤተ ክርስቲያን ወጣችሁ ከኦርቶዶክስ ማለት ነው ወጣችሁ ሐዋሳ መጣን ሐዋሳ የመጣችሁ ወደ ኦርቶዶክስ ቤተ ክርስቲያን ኦርቶዶክስ ገብርኤል ለዛው አጥቢያው ገብርኤል ቤተ ክርስቲያን ገባን ያኔ እውነት ለመናገር እነ ትዝታው እነ በጋሻው እነ ዘርፌ እህቶቻችን በጣም በቃ የቅዱሳን የልብ ፍቅር ያለ ማለት በቃ ስለ ቅዱሳን ብዙዎች እንደውም ይነቅፉን በዛኛ በነበርንበት ጊዜ ስደቶችም ነበሩ ብዙ ነገር ነበር ግን ደስ የሚለኝ ነገር ክብር ለአምላካችን እንጸልያለን ባለው አገልግሎት ባገኘነው ስፍራ ላይ ክርስቶስን እንገልጣለን ስለሆነ አንድ ምስክርነት ልንገሩ ምን እንደተፈጠረ አንድ ወቅት አንድ አራት ልጆች ታሰርን ሌሎቹ እነ መምህር ሀብታሙም አሉ እነሱ ለጊዜው ተለቀቁ አንኪያን መምህር ኪያን ወደ ውጭ ወጣ ሊያቁታ እኔና እሱ ደግሞ አንድ ሳምንት ታሰርን የሚገርሞት ነገር ታስረን እግዚአብሔር ይመስገን ለካ መታሰርም በረከት ነው ለምሳሌ በረከቱ ይምሉት 20 ምናምን ሰው እስር ቤት ነበር በህያው አምላክ ፊት ምናገር ጌታ እኮ ያበራለው ጥቃል የእስር ቤቱ ውጤት እኮ ነው ጳውሎስ ታስሮ ነው ለካ መፍትሄው ነው እዲ እስር ቤት ተወርውረን ለአንድ ሳምንት 20 ምናምን ሰዎች ነበሩ ልክ ስንገባ የእስር ቤትን ታሪክ እንግዲህ ሰምተውት ሊሆን ይችላል ሲገቡ የሚቀባበሉ ሰዎች አሉ በቃ የሻማ ምናምን ብለው የሆነ ወገብከብ አደረጉ ከዛ ገባን እግዚአብሔር ሞገስ ሰጠን በቃ ቁጭ በሉ አሉን አስቀመጡን የሚገርሙት ላጠቃለውና የእስር ቤቱን 20 ሰዎች ነበሩ አዲስ እስረኛ ሲመጣ ህያው አምላክ ምስክሬን የመጀመሪያ ሪፈር የሚደረገው እኛ የተቀመጥንበት ቦታ ላይ እንትን ሻማ ቀረ እኛ ዛያለን የሻማ ቀረ ቅጣት ቀረ ወዴት ነው ቅጣቱ ወደኛ መምጣት ነው ቁጭ ብላችሁ ስሟቸው በእውነት ይሄው እግዚአብሔር በዙፋኑ ላይ ሆኖ ቁጭ ብላችሁ ስሟቸው እነሱ እረፍት የለን ወንጌልን እንሰብካለን እንጸልያለን እስረኞች ፖሊሶች መጣው እስኪሰሙ ድረስ ማንንም ይናገር የለም ገብቶ ባንኳ እየተንበረከኩ እኛ ከመውጣታችን በፊት ሁለት ሰው ሲቀር ሁሉ ጌታን ተቀብለው ሲወጡ ሁለት ሰው ሲቀር ነው እኛ ያወጣን በጣም ከእስር ቤት ይሄ ነው ኢየሱስ ከእስር ቤት ወጥተን ገብርኤል ነው የሄድነው አሳስረናቸዋል ቁጭ ብለን ጭራሽ ቁጭ ብላችሁ ቁጭ ብለን አሳስረናቸዋል ያው ታዝናለን ምን ማድረግ አይቻልም ማለት ስለ እውነት ወንጌል ስለሆነ ከዛ እነ በጋሻው በነበሩበት ጊዜ ሁለት ጉባኤ ይደረግ ነበር ታውቃለህ ሰምተው ሊሆን ይችላል ሁለት ጉባኤ የማህበረ ቅዱሳን እዚህ ጋር በገብርኤል ግቢ ውስጥ እኮ አይኔ አይቻልም ሁለት ጉባኤ ሞንታርቦ ሁለት ቦታ እዚህ ጋር ደግሞ የማህበረ ቅዱሳን እዛ ጋር እነ በጋሻው ያደርጋሉ እኛም እዛለን ሁለት ቦታ ይደረጋል ኃይለኛ ጦርነት ነበር የዛን ያው ጀርባ ምናምን ቀምሰናለኛ ያቃሉ ወንድሞቼ ተቀጥቅጫለሁ እኔም በወቅቱ የሚገርሞት ነገር እግዚአብሔርን እጅግ አድርጌ አመሰግናለሁ በዛ ሁሉ ውስጥ ግን እግዚአብሔር ድንቅ ነገርን ሰርቷል የሚገርሙት አስገራሚ ነገርን ሰርቷል እኔ በነበረኝ 20 ምናምን አመት ቆይታ ውስጥ እግዚአብሔርን ማመሰገነው ታላላቅ ነገሮችን እግዚአብሔር በህይወቴ ሰርቷል ክብሩን እሱ ጠቅልሎ ይውሰድ ለብዙዎች መዳን ለብዙዎች መለወጥ ለብዙዎች መፈወስ ለብዙዎች እግዚአብሔር ምክንያት አድርጎኛል ለምን ቢባል እዛውስ አሁንም እኮ ሚዲያ ላይ ገብተንኛ ቤተክርስቲያናችን እያልን ስንጮ ሰዎች ለምንድነው ውጡልን አንፈልጋችሁም እንደዛ እንደዚህ እነሱ እኮ አይደሉም መሪ ጌታ ከነሱ በስተጀርባ የሚሰራ የጨለማው መንግስት አለቃል ለምን እኛ ከወጣን እኛ ወይን የሆነ እንትን ይዘን ከተቀመጥን ይመቸዋል ከገቡ ቦታው ላይ ከተቀመጡ ግን ከባድ ነው ለዚህ ኮኖ እነ ጴጥሮስ ሁለተኛ በዚህ ስም እንዳትናገሩ ተብለው ተገርፈው ገና ከበር ይጀምራሉ
እንዴት ይቻላል? አይቻልም ዝም ማለት። እኔ አሁን በእውነት እርሶም አሁን ዝም ብንል በቃ የሆነ በቃ ሃሌሉያ እያልን ብንቀጥል እውነት አይመቸንም ለኛ? ምቾት የለውም? እንዴት መንግስት ነፃነት ሰጥቶን ምንድነው ያተረፍነው? እስቲ ቆይ እዚህ ጋር በቆየንበት በጮህንበት እዚህ ቤት ውስጥ በቆየንበት ቆይታ ምንድነው ኑሯችን ትዳራችን ከመቃወሱ ውጭ ምንድነው ያተረፍነው? ምንም እኮ የለም። ልክ ምንም እኮ ያገኘነው ጥቅም ይመስለው በቃ እዛ ስለሚረዷቸው ምንም ያኔ ማቀው የተረዳ ነው። አንድም ስለ ደሞዝ የሚባለውን ታሪክ እንኳን አናውቅም። በህያው አምላክ ግልጽ እኮ ነው ተመናወር ታወቃት እንዴ ብዙ እኮ ተዳራችን እንኳን ቻሌንጅ እስኪሆን ድረስ ያሳልፍንበት አገልግሎት ነው አይደል? ስለዚህ እንግዲህ ይሄ ነው የነበረው ሂደት። እግዚአብሔር በእነዚህ 20 ምናምን ዓመት ይሄንን ሰርቷል። ብዙዎች ወደ ጌታ እውነት መጥተዋል ወደዚህ። አሁንም በልቤ ያለው በምንም ሁኔታ ውስጥ ይሁን ይሄን የምስራች ቃል ወንጌል ከመናገር ዝም አንልም። እናቶች፣ አባቶች፣ ወንድሞች፣ እህቶች ስሙን ይሄን ወንጌል ነው የምንናገረው። ንጹህ የሆነው ነው ወንጌል። እኔ እንደው መጨረሻ ላይ ማጠቃለያው ላይ ትንሽ ሐሳብ እናገራለሁ። እስሚሉኝ ነገር ከዛ በኋላ ወጡ አይደለ? ወጡ ከቤተክርስቲያን ወጡ አይደለም? ሶን ነበጋሻውም ወጣው። ነበጋሻውም ያን ያክል መድረክ እየተሰጣቸው እንደዛ በጣም ብዙ ህዝብ እየተከተላቸው ይሄ እውነት ያው ቀደም እንዳልነው አስተሪው መገለጥ ወይም ግልጠጠ መለኮት በሰዎች ላይ ሲገለጥ ያው መቼም ሰው ከቆሻሻው ጋር አይቀጥል። ይቅርታ ይሄን ቃል ስጠቀም አይደለም እንዴ? ከአዳፋ ልብስ ጋር አይቀጥል። አዲስ ልብስ መጥቶ አዳፋ ልብስ ለብሼ ነው መሄድ አይልም። አደባባይ የሚወጣ ሰው አዲሱ ክርስቶስ ስለመጣ ክርስቶስን የለበሱ ሰዎች በቃ ከእንግዲህ በኋላ ሌላ ልብስ አልለብስም። ስለዚህ ክርስቶስ ነው አዲሱ ልብስ። የመጽሐፍ ቅዱስም እንደሱ ነው የሚለው። አዲሱን ሰው ልበሱት ይላል፣ ለብሳችሁታል። እና በክርስቶስ ደግሞ አዲስ ፍጥረት ናችሁ ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል ይላል። ስለዚህ ያለፈውን ነገር አምጥቶ እንደገና መልበስ አይቻልም። በነገራችን ላይ እዛም ውስጥ ሆናችሁ እናንተ የምትናገሩት አዲሱን ነው። አዲሱን ኪዳን ነው። አዲሱን ህይወት ነው። አዲሱን ኑሮ ነው። አዲሱን የዘላለም የእግዚአብሔርን መንግስት ነው። ይህንን በምትናገሩበት ጊዜ እርስ በርሱ ያለ መንግስት ሳይሆን የሚቃወም መንግስት መካከል ላይ አይስማሙ። የእግዚአብሔር መንግስትና የዲያብሎስ መንግስት አይስማሙ። ስለዚህ የእግዚአብሔር መንግስት ሰብኩ፣ እነዚህ የዲያብሎስ መንግስት ሰባኪዎች ደግሞ እናንተ ጋር አይስማሙ። የመጨረሻውን ኃይላቸውን ተጠቅመው በስጋ ላይ ጉዳት ለማድረስ ነው የሚጥሩት። እናንተስ ውጊያችን ከስጋና ከደም ጋር አይደለም፣ ካለቆችና ከስልጣናት ጋር ከዚህም ዓለም ከጨለማ ገዦች ጋር ነው። ይህንን ደግሞ ምንዋጋው የመንፈስን ሰይፍ በማንሳት የእምነትን ጋሻ በመያዝ ነው ተብሎ እንደተጻፈ በዚህ ቃል ነው ማሸነፍ ይቻላል። ስለዚህ ብትደበደቡ ትደበደባላችሁ፣ አትደባደቡ። ከዚህ ቀደም ስትፈሩ እንደነበሩት አልነበራችሁ። ከዛ በኋላ ወጣችሁ። እንግዲህ እሷም ጨምሮ ሌሎችም ቀደም የጠቀሷቸውንም ሰዎች ጨምሮ አውቃችኋለሁ። በዚህ በታድሶ አገልግሎት አብረንም አገልግለናል። ብዙ እዛ ውስጥ ብዙ መግባት ስላልፈለጉ ነው። ሌላ ጊዜ ደግሞ ምናነሳው ነገር ስለሚሆን እዛ ውስጥ ሆነው እያገለገሉ ነበረ በተለያዩ አካባቢዎች። ለምሳሌ ያን የወጡበትን ባሌ ጎባን ጨምሮ በሌሎችም ሀገራቶች ጎባ፣ ሐዋሳ ለ12 ዓመት ሐዋሳ ነበር። ወደ ሸዋሮቢት አካባቢ ደግሞ ለ1 ዓመት ከምናምን እዛ ሸዋሮቢትም ሄደው ነበር። ሸዋሮቢትም ነበሩ፣ እንደገና ጎባም ነበሩ፣ ጊንርም ነበሩ፣ እንትንም ነበሩ ይመስለኛል። ማነው ዲላ አካባቢ ሄደናል። የተወሰነ ጊዜ ዲላ ይርጋ ጨፌ ይሁን እንደዛው እንደዛ አካባቢ እዛም የተወሰነ ሄዳችኋል። ክብረ መንግስትም ሄደን እንደዚህ ተንቀሳቅሰን እንደዚህ ስትዞሩ ነበር። እኔም ትንሽ በዛ አካባቢ ዘወር ነበር እና ምንድነው ሌላውት የፈለው ከዛ በኋላ እየወጡ እያገለገሉ ቆዩ። አሁን ስንት ዓመት ወጡ? ከዛ ከወጡ እውነት ከገባዋት ጀምሮ እዛም ውስጥ ሆነው ከዚህም ወጣው ያገለገሉት ስንት ዓመት ይሆነዋል? በጣም የሚገርም ነው። እንግዲህ 26 ዓመት አልፎት በጌታ 26 ዓመት 26 ዓመት እንደውም ወደ 2018 91 ዓመተ ምህረት ላይ ነው ያው የነገርኩት ታሪክ። የሚገርም ነው። 26 ዓመት በላይ ይሄ ትልቅ እድሜ ነው። በጣም እግዚአብሔር ይመስገን። እንግዲህ ምድረ በዳው አጠንክሮናል። ክብር ለስሙ ይሁን። እንግዲህ 26 ዓመት ምናምን ስል አንዳንድ ጊዜ እኔ ራሴ ይገርመኛል። ለምን መሰሉት? አሁንም
በተለያየ ስፍራ ባገለግልም ነው ምሉት እዚህ ግን ምንድነው ያጣበቀኝ ይላሉ እቺ ቤተክርስቲያን ላይ እንደዚህ ተቸግረው ያውቃሉ እርሶ አሁን ሲያዋል አዎ ተቸግረው ነው አይደል የተማማቁ ተቸግረው ምንድነው ግን እኔ አንዳንዴ ሆነ ተስ የገባውት ነገር አለ ማለት በቃ አልቻልንም በእውነት አሁን ሰዎች ቤተክርስቲያኒቱ እንድትፈርስ ከፈለግን እኮ እዚህ ምንኛ እንትናስ ባለ በእውነት እኮ እዛው ሃሌሉያ ያን እንደ ስማ መጥራት አልፈልም ወተን መጨፍጨፍ እንችላለን ተመለሱልን ኑ ወደዚህ እውነት እንደው ይቅርታ አንዴ ይቅርታ የሆነች ነገር ትዝ ስላለኝ ነው አንድ ማነሳት ታሪክ ማለት እሺ ይቅርታ እሷን ላነሳት ይሆን ትዝ ያለኝ ያልኩት አይደለም እሺ ለምሳሌ አንድ ያጫወቱኝ ነገር ነበር እሺ እሷን ይበሉኝና አያይዤ ያወራለኝ ማርያም ተገለጠችልኝ ብለውኛል አንድ ጊዜ የሚገርመው እሷን ላነሳ ነበር እሷን ላነሳ ነበር እንግዲህ በጣም በደንብ ስሙኝ እንዴት ናት እቺ ነገር እስኪ ብዙ ሰዎች ይቅርታ ያድርጉልኝ እኔ ልናገር ብዙ ሰዎች ወደ ጌታ ከመጣችሁ በኋላ እዚህ የምትከታተሉን እናቶች አባቶች ወንድሞች እህቶችም በደንብ ጥንቃቄ አድርጉ በሁለት መንግስታት መካከል ነውኛ ምን ኖርው ይሄኛው መንግስት የዲያብሎስ መንግስት ወደኔ ይላል የእግዚአብሔር መንግስት ደግሞ ጠሪው ወደኔ ይላል አሁን በመካከል ላይ በወንድ ምሳሌ በሴት ምሳሌ ይገለጣል እና ይህንን ሐሳብ ለሶም የሚያነሷት ምስክርነት እቺ ምስክርነት ለሚመለከቱን ጠቃሚ ናት ብዙ ሰዎች ይሄን እንዲህ አይነት ምስክርነት ሰጠውኝ ለምሳሌ ጊዮርጊስ አካባቢ ያሉ ሰዎች ጊዮርጊስን ቤተክርስቲያን የሚሳለሙ ሰዎች ጊዮርጊስ ተገለጠልን ተገልጦ እንዲያለን ሚሩ ሰዎች አግኝቻለሁ ወደ ወንጌል የመጡ ሰዎች አርሴማም እንደውም አርሴማማ በጣም ባልና ሚስት ሁሉ ታጋባለች እየተገለጠ ሚስት ትመርጣለች አንተ ደምግባቷ እንዲህ አይነት ሴት ጥርሷ እንዲህ አይነት ስትስቅ በጣም ያመረባት አለኛ አንዱ ጸጉሯ ደግሞ እንዲህ አይነት ሴቶች ደግሞ ብዙም ተፈልገው ሁሉ ላይ ይገኙ ይችላል ጸጉር አጭር ሴቶች እግዚአብሔር ይርዳቸው ባርሴማ አድሎ መሰረት ማለት ነው እና እንዲህ አይነት ነገሮች ሁሉ አለ ስለዚህ በደንብ ይሄን ምስክርነት መሰክረው ዲያብሎስ ሐሳቡ እጅግ ውስብስብ ነው በክርስቶስ ሆነን በጸሎት በእግዚአብሔር መንፈስ ካልገለጥ ነው በቀር የእርሱ ሐሳብ ነገሮችን በጎ አስመስሎ ይመጣ አይደል እንዴ ምን ችግር አለው አይደል ያላት ሔዋንን ሲያስታት እንዴ ጥሩ ነገር እኮ ነው ያመጣው እንዴ አይንሽ እግዚአብሔር ተወኛለች እንዴ ይበራልሻል አይንሽ እንዴ ብሎ ነው የሚመጣው ለማለት ነውና እስቲ ይቀጥሉ እሷንም ተገልጣለውታለች ተገልጣልኝ ብለውኛ አንድ ጊዜ ያጫውተውኛል እንዴ እሷን ነገር እንትን ቢሏት ለብዙዎች ምስክርነት የሚገርሙት መሪጌታ በደንብ አሁን እንድሰሙኝ እዚህም ያሉ እንዲሰሙኝ ፈልጋለሁ ይሄንን ነገር ለተወሰኑ ወንድሞቼ ነገርያቸው ለተወሰኑ እርሶ እንኳን በቀደም ነው የነገርኩት እርሶ እንኳን ምን ያህል አመት እንኳን እየተባው ለተወሰኑ ሰዎች ተናገርያለሁ የሚገርሙት አሁን መናገር ራሱ የጀመርኩት የሆነ ምስክርነት ከሰማው በኋላ ተመሳሳይ ነገር ሰው ሲመሰክር ሰማ ለካ እኔ ጋም እንደዛ ነው እንዴ ብዬ መናገር ጀመርኩ ቀደም በመግቢያዬ ላይ ነግሬውታለሁ ለማርያም ልዩ ፍቅር አለ በደንብ በደንብ አሁን ተመልካቾች እንዲሰሙ ፈልገው አሁንም ለጌታዬ ለመድኃኒቴ ለኢየሱስ አሁን ለትክክለኛው ለማርያም አሁንም ወደፊትም መቼም ለዘላለም ክብርም ፍቅርም አለ